ዛሬ የምነግራችሁ ነገር ምናልባት ደስ ላይላችሁ ይችላል፣ ግን ማወቅ ያለባችሁ መራራ እውነት ነው። ኦንላይን ስራ ጀምሬ በአንድ ጀንበር ሀብታም ሆናለሁ ብለህ አስበህ የምታውቅ ከሆነ ዛሬውኑ አቋምህን አስተካክል። በተለይ እኛ ሀገር ኢትዮጵያ ውስጥ ኦንላይን ስራ ሲባል አብዛኛው ሰው ያለው አረዳድ በጣም የተዛባ ነው። ያለ ጥረት፣ ያለ ጥናትና ያለ እውቀት ምንም አይነት እሴት ወይም ደግሞ ቫልዩ ሳታበረክቱ ዝም ብላችሁ ክሊክ ስላደረጋችሁ ወይም የሆነ ሊንክ ስለተጫናችሁ ብቻ ዶላር በሰማይ የሚዘንብላችሁ ይመስላችኋል? ጓደኞቼ፣ ኦንላይን ስራ ሎተሪ አይደለም። ኦንላይን ስራ ልክ እንደ ማንኛውም ስራ ጊዜን፣ ትኩረትን፣ እቅድንና ዲሲፕሊንን የሚጠይቅ እውነተኛ ቢዝነስ ነው። ዛሬ እኔ በግሌ ካለፍኩበት ከ5 ዓመት ፈታኝና መራራ ጉዞ ተነስተን ለምን አብዛኛው ሰው ሳይሳካለት መንገድ ላይ እንደሚቀርና እናንተ ግን ይህን አዙሪት ሰብራችሁ እንዴት ስኬታማ መሆን እንደምትችሉ የተደበቀውን ሚስጥር አሳያችኋለሁ። ብዙ ሰው ዛሬ እኔ ዩቲዩብ ላይም ሆነ በሌሎች የኦንላይን ስራዎች ውጤት ሳመጣ ያያል። ከጀርባው የነበረውን አድካሚ የ5 ዓመታት ጊዜ ግን ማንም አያውቅም። ዛሬ ፊት ለፊታችሁ ቆሜ ስመክራችሁ ሁሉም ነገር አልጋ ባልጋ ሆኖልኝ አይደለም። ልክ እንደናንተ በስሜት ተነድቼ ተሸውጃለሁ። ጊዜን በከንቱ የበሉብኝ ስራዎች ነበሩ። ቢዝነስ ፕላናቸው ካልተመቸኝና የክፍያ ስርዓታቸው ካላሳመነኝ ስራዎች ተስፋ ቆርጬ ወጥቻለሁ። ይህንን የዩቲዩብ ቻናሌን እንደ ትልቅ ማሳያ መውሰድ እንችላለን። ከከፈትኩት ኦልሞስት 3 ወር አልሞላኝም። ነገር ግን በጣም ፈጣን የሆነ ለውጥና እድገት እያሳየን ነው። እየተመለከታችሁ ነው እናንተም። ነገር ግን ከዚህ ቻናል በፊት የመጀመሪያ የዩቲዩብ ቻናሌን ከከፈትኩ 5 ዓመት ሆኖኛል። ሌሎች ቻናሎች አሉኝ እና መጀመሪያ የከፈትኩት ቻናል ሞኔታይዝ ሆኖ የመጀመሪያውን ዶላር እንዲያመጣ ቢያንስ ከ2 ዓመት በላይ አስጠብቆኛል። የዩቲዩብን አልጎሪዝም እስክረዳ፣ ተመልካች በእውነት ምን እንደሚፈልግ እስካውቅና የቪዲዮዎችን ጥራት እስካሻሽል ድረስ መንገዱ እጅግ በጣም አሰልቺና ተስፋ አስቆራጭ ነበር። ስንት ጊዜ ላቆም ዳርዳር እንዳልኩ ሆኔ ነኝ የማውቀው። መጀመሪያ ስጀምር ከስክሪፕት መጻፍና ጥሩ የማንበብ ክህሎት ውጪ ሌላ ምንም ልዩ እውቀት አልነበረኝም። ካሜራ ፊት መቆም በራሱ ያስፈራኝ ነበር። ኤዲቲንግም ሆነ ግራፊክስ ጭራሽ አላውቅም ነበር። ነገር ግን ልዩነቱን የፈጠረው አንድና አንድ ነገር ነው። እኔ አላቆምኩም ነበር። በድክመቴና በብርታቴ ውስጥ እያለፍኩ ከስህተቴ እየተማርኩ ድፍረቴን እየጨመርኩ ዛሬ የምታዩትን የኤዲቲንግና የዲዛይን ጥበብ በሂደት እየለመድኩ መጣሁ። የኦንላይን ስራ በስሜት ሳይሆን በእውቀትና በጥበብ መመራት እንዳለበት በሚገባ ተረዳሁ። አብዛኛው ሰው ዛሬ ኦንላይን ስራ ላይ የሚወድቀው በሁለት ዋና ምክንያቶች ነው። አንደኛው በስሜት መመራት ነው። የሆነ ቪዲዮ ታያላችሁ፣ ትጓጓላችሁ፣ ሰው ሰርቶበታል እኔም ልሞክረው ብላችሁ ዘላችሁ ትገባላችሁ። ስራውን ትጀምሩትና በሳምንት ወይም በወሩ ውጤት ካልመጣ ወዲያውኑ ታቆማላችሁ። ይህ ትልቁ ስህተት ነው። ስራ ስሜት ሳይሆን ዲሲፕሊን ይፈልጋል። ስራውን የምትሰሩት ልክ እንደ ድል መሞከሪያ ሳይሆን እውነተኛ ህይወት መቀየሪያ አድርጋችሁ ማየት አለባችሁ። ሁለተኛው ውድቀት የሚመጣው ደግሞ እሴት ወይም ደግሞ ቫልዩ ካለማበርከት ነው። ለምትሰሩት ስራ ምንም አይነት ጥናት አታደርጉም፣ የቢዝነስ ፕላኑን አታነቡም፣ የክፍያ መንገዱን አታጠኑም። ዝም ብሎ ኮፒ ፔስት በማድረግ ብቻ ውጤት አይመጣም። ለአልጎሪዝምም ሆነ ለተመልካች ቫልዩ ማበረከት ካልቻላችሁ አትከፈሉም። የኦንላይን ስራ ማለት አንተ ለሰው ልጅ ጠቃሚ የሆነ መፍትሄ ስትሰጥ በምላሽ የምታገኘው ክፍያ ነው። እኔን የሸወዱኝና ጊዜን የበሉኝ ብዙ ስራዎች ያጋጠሙኝ እውነተኛ ጠቃሚ ነገር ከመስጠት ይልቅ ለገንዘቡ ብቻ ሮጥ ስለነበር ነው። እይታዬን ከገንዘብ አንስቼ በምሰጠው ቫልዩና በማዳብረው እውቀት ላይ ሳደርግ ግን ውጤቱና ገንዘቡ ራሳቸው መምጣት ጀመሩ። ዛሬ ላይ ትርጉም ያለው ውጤት ያመጣሁባቸው ስራዎች በሙሉ 3 ቁልፍ ነገሮች ማች ሲያደርጉ ወይም ሲገጣጠሙ ነው። ይህን የውጤት ፎርሙላ በደንብ ያዙት፣ ብትጽፉት ሁላ ደስ ይለኛል። አንደኛው ጊዜን በአግባቡ ሰጥቼ ስሰራቸው። በአንድ ጀንበር ውጤት የሚሰጥ ስራ ቋሚ አይደለም። አብዛኛው የኦንላይን ስራ የራሱ የሆነ የማደጊያ ጊዜ አለው። ስለዚህ ውጤት ለማሳየት ቢያንስ 6 ወር በተከታታይ መስራት ያስፈልጋል። ብዙ ሰዎች የሚቆሙት በ5ኛ ወር ላይ ልክ ውጤቱ ሊመጣ ሲል ነው። ቢያንስ ለ6 ወራት ምንም ክፍያ ባታገኝ እንኳን ላለማቆም ቆርጠ መነሳት አለበት። ሁለተኛው ከችሎታዬ ጋር መጣጣማቸው ነው። ዝም ብሎ መሞከር ሳይሆን የማውቀውን ነገር ላይ ትኩረት ማድረግ፣ በስሜት ብቻ ሳይሆን በእውቀት መስራት። እውነተኛ የኦንላይን ስራ ውጤት የሚመጣው የሚሸጥ ችሎታ ሃይ ኢንካም ስኪል ሲኖራችሁ ነው። ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ዲጂታል ማርኬቲንግ፣ ኮፒራይቲንግ ወይም ደግሞ ኮንተንት ክሪኤሽን ላይ እውቀታችሁን አሳድጉ። ዝም ብሎ ሊንክ በመጫን ወይም ሰው በመጋበዝ ብቻ የሚገኝ ዘላቂ ገንዘብ የለም። ሶስተኛው መስራት የሚፈልጋቸው ወይም ደግሞ ከፍላጎቴ ጋር የሚገናኙ መሆናቸው ነው። ስራውን የምወደው
መሆኑ አሰልቺ የሆኑትን የመጀመሪያ ወራት እንድታገስና ለረጅም ጊዜ እንድቆይ አድርጎኛል። እናንተም ዛሬ የሆነ ስራ ከመጀመራችሁ በፊት ይህ ስራ ከእኔ ባህሪ፣ ከእኔ ኑሮ ሁኔታ እና ከእኔ አቅም ጋር ይሄዳል ብላችሁ ካልኩሌት አድርጉ። ተማሪ ልትሆኑ ትችላላችሁ፣ በቅጥር ስራ ላይ ያላችሁ ልትሆኑ ትችላላችሁ፣ በስደት የምትኖሩ ወይም በተለያየ የሙያ መስክ ላይ የተሰማራችሁ ልትኖሩ ትችላላችሁ። በዚህ ቻናል የማቀርብላችሁ የጥቆማ ቪዲዮዎች ዓላማ ሁላችሁም የቀረበውን ስራ ሁሉ በአንድ ጊዜ እንድትሰሩት አይደለም። ያሉትን አዳዲስ የስራ አማራጮች አውቃችሁ አሰራሩን ተረድታችሁ እኔ በዚህ ፕላትፎርም ላይ ብሰራ አሳካዋለሁ ብላችሁ ከራሳችሁ ጋር እንድትመካከሩ ነው። 6 ወርና ከዛ በላይ ያለማቋረጥ ለመስራት ቆርጣችሁ ካልተነሳችሁ እባካችሁ ጊዜያችሁን አታባክኑ፣ እኔንም መጨረሻ ላይ አትብቀሱ። ሌላው ልንዘነጋው የማይገባው የሀገራችን የኢትዮጵያ ሁኔታ ነው። እኛ ሀገር ኢንተርኔትና መገልገያ ቁሳቁስ ትንሽ ስትራግል ያደርጋል። የኢትዮጵያ የኢንተርኔት ፍጥነትና የመብራት መቆራረጥን ታሳቢ ያላደረገ የኦንላይን ስራ የትም አያደርስም። ለምትመርጡት ስራ የሚሆን በቂ ዳታና የሚመጥን ስልክ ወይም ላፕቶፕ ሊኖራችሁ ይገባል። ዓለም ተቀይራለች። የገቢ ምንጭን ዲጂታል ማድረግ የዚህ ዘመን ትልቁ ብልህነት ነው። ስለዚህ ይህንን ፈተና ተቋቁማችሁ ማለፍ ግዴታችሁ ነው። አልጋ ላይ ተኝቶ ስልክ በመነካካት የሚመጣ ሀብት የለም። የኦንላይን ስራ የሰነፎች መደበቂያ ሳይሆን የጠንካራ ሰራተኞች መድረክ ነው። ስለዚህ መልሱ ምንድን ነው? የኦንላይን ስራ ውሸት አይደለም፣ ሀብታም ያደርጋል፣ ግልጽ ነው። ነገር ግን እንደ ስራ ለሚቆጥሩት፣ እውቀታቸውን ለሚያሳድጉና ሂደቱን ፕሮሰሱን ለሚታገሱ ብቻ ነው። ከምትችሉት ነገር ጀምሩ፣ ሌላውን ደግሞ እያደጋችሁና እየለመዳችሁ ትሄዳላችሁ። ነገ ባለሀብት ሆናለሁ ብላችሁ ሳይሆን ይህንን ስራ በደንብ አውቄው ለሰው ልጅ ጠቃሚ ቫልዩ ፈጥሬ ውጤት ለማምጣት ጠንክሬ እለፋለሁ ብላችሁ ተነሱ። በዚህ የኦንላይን ጉዞ ውስጥ ግራ ለገባችሁና ለከበዳችሁ ነገሮች ብቻችሁን አትሆኑ። እኔን ለማማከር ወደ ቴሌግራም ግሩፓችን ብትመጡ በደስታ እቀበላችኋለሁ። ባለኝ ልምድና እውቀት ልክ ምናልባት ትልቅ አቺቨር አይደለሁም። እነሱን በነፃነት ልታናግሯቸው ቶሎ ልታገኟቸው አትችሉም። እኔ ግን ብታማክሩኝ የሆነ የተወሰነ ቢሆን ልምድ አለኝ። ፌል ያረኩባቸውም ውጤት ያመጣሁባቸውም የሆኑ ነገራቶች ስላሉ ደስ ከነዛ ነገራቶች ተነስቼ ላማክራችሁ የምችለው ነገር ይኖራልና አላማዬም ይህን ቻናል የከፈትኩት ለዚህ ነው። በቃ ሰዎችን በዚህ ቻናል መርዳት አለብኝ ብዬ ከማሰብ ስለሆነ ቴሌግራም ላይ በነፃነት ልታናግሩኝ ትችላላችሁ። ዲስክሪፕሽን ላይ የቴሌግራም ቻናል ሊንክ አለ። እዛ ውስጥ ደግሞ ያው የግሩፕ ሊንክ ስላለ እዛ ላይ ገብታችሁ ብጽፉ ተገቢ የሆነ መልስ እሰጣችኋለሁ። በተጨማሪም የዩቲዩብ ቻናል ያላችሁ ወይም አዲስ ለመጀመር ያሰባችሁ ነገር ግን የቪዲዮ ኤዲቲንግ እና የግራፊክስ ስራዎች ማለትም ታብኔል፣ ሎጎ፣ ባነር የመሳሰሉ ሌሎችን ቪዲዮ ኤዲቲንግ ላይ ፎከስ ያደረጉ ስራዎችን ለመስራት ስኪል የሌላችሁ ወይም ጊዜ የሌላችሁ ሰዎች ለእናንተ መስራች አለኝ። የቪዲዮ ጥራት ያው የምትለቁት ቪዲዮ ጥራት የቻናልን እድገት በአጭር ጊዜ ጣራ እንዲነካ ስለሚያደርገው ማለትም 67% የምትሰሩት ቪዲዮ ኤዲቲንግ እና ታብኔል ለቪዲዮአችሁ እድገት ትልቅ ቫልዩ አለውና እኔና ቲሜ በፕሮፌሽናል ደረጃ ጥራት ያላቸው ስራዎችን ሰርተን ለማስረከብ ዝግጁ ነን። እንድናግዛችሁ የምትፈልጉ በውስጥ መስመር አናግሩን። ጊዜው የቴክኖሎጂ ነው። ዛሬ የምታፈሱት ላብ እና የምትማሩት ጥበብ ነገ የገንዘብ ነፃነታችሁን ያረጋግጥላችኋል። ይህ ቪዲዮ እይታችሁን እንደከፈተላችሁ ሙሉ እምነት አለኝ። እናንተስ በኦንላይን ስራ ላይ ገጠማችሁ ፈተና ወይም የተሸወዳችሁበት አጋጣሚ አለ? እስኪ ወደታችሁ ረዱና በኮሜንት አካፍሉኝ። ሁላችንም እንማማርበት። እኔ ቻልኩትን እናንተም ትችላላችሁ። ደጋግማችሁ ሞክሩ፣ አታቋርጡ። በሚቀጥለው ቪዲዮ ሌሎች ብትሰሯቸው ውጤት ልታገኙባቸው የምትችሉባቸው የሆኑ አስፈላጊና ጠቃሚ ናቸው የማስባቸውን ፕላትፎርሞች ከነመንገዳቸው አሳያችኋለሁ። ብዙ የቱቶሪያል ቪዲዮዎች የሉኝም። በዚህ በጣም ይቅርታ። ማለትም የቱቶሪያል ቪዲዮ ዝም ብዬ እንድታዩ ብዬ መስራት አልፈልግም። ምናልባት ከዚህ በፊት የሰራኋቸውን ቱቶሪያሎች ግቡና ኮሜንት ላይ አንብቡ። እነዛን ያዩ ሰዎች በዛ ቱቶሪያል መሰረት ሄደው በአግባቡ ሰርቶላቸዋል። እኔም የማስተዋወቃችሁ ፕላትፎርሞች እንዴት እንደሚሰሩ ዲቴል ኮርስ በነፃ ነው የምሰራላችሁ እና ምናልባት ኮርስ ታውቃላችሁ በሽያጭ ደረጃ ነው የሚወጣው። ስለሆነ ነገር ኦንላይን ላይ መማር ከፈለጋችሁ ፉል ስቴፕ ዌብሳይት ላይ ገብታችሁ እንድትገዙ የሚያደርጓችሁ። እኔ የማንንም አየር ለመዝጋት ምናምን አይደለም። ነገር ግን እኔ ማወራቸውን እኔ መጠቁማቸውን ፕላትፎርሞች ለምሳሌ ስለ ሚዲየም፣ ስለ ፒንተረስት፣ ስለ ስናፕቻት ሌሎችም ብዙ ያወራኋቸው ቶሎካ፣ ትራንስክሪፕት ሚ፣ ስለ አይቶኪ እነዚህን ሁላ ቱቶሪያሎች በጣም ጊዜ ይወስዳሉ በጣም። ስለዚህ ቱቶሪያሎችን በሂደት በደንብ እያዘጋጀኋቸው ነው። አከታትዬ አጨናንቃቸዋለሁ። የሆነ ሰዓት እንዲሁም በጣም ቢዚ ነው ማድረጋቸው እነዚህ ቪዲዮዎች ፖስት በማድረግና ለዛ ዝግጁ ሆናችሁ ጠብቁ። አሁን ባለመልቀቂ እንዳይከፋችሁ እንዳይደብራችሁ። እኔ አሁን ስነግራችሁ እናንተ ብዙ አማራጮች አሉ። ዩቲዩብ ላይ ገብታችሁ ኢንተርናሽናል የተሰሩ ቪዲዮዎችን እያያችሁ ምናምን ምናልባት ከኔ በተሻለ ቀድማችሁ የሄዳችሁበትም ካለ ግር ያላችሁ
ካለ ኮሜንት ላይ ብትነግሩኝ እኔ ይሄ ሴቲንግ ላይ ይሄን አስተካክሉ የሚለውን ነገር እነግራችኋለሁ። ቪዲዮ ግን እንደምታስቡት ቀላል ስላልሆነ ነው፣ ግን እየተዘጋጁ ነው፣ ይለቀቃሉ።